በማስመተት ለመዋደድ ይሞክራል። መስተዋደድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ተዋውቀው ለ10 ዓመት የተዋወቀችው ይመስላታል። በዛኑ ቀን ያላትን እሺ ትላለች። ወስዶ አብልቷት አጠጥቷት እሱ ጋር አሳድሯት ሩካቤ ስጋ ፈጽማ የምትነቃውና ወደ ራሷ የምትመለከተው ራሳቸው ላይ በመነቀስ የሰውን ሕይወት ማቃወስ ይጀምራሉ። የሚነቀሱትም ከትከሻቸው ላይ ከጀርባቸው ላይና ሀፍረታቸው ላይ ወዘና ጥንታዊነት ያለው ነው። መስተፋቅርን ሰዎች በሰፊው እንዲጠቀሙት ያደረጋቸው በቀላሉ የሚሰራና ብዙ ሙቀት የማይጠይቅ መድኃኒት ሆኖባቸዋል። መስተፋቅር ክፋቱ መነኩሴ ያስፈቅራል፣ ካህን ዲያቆን መምህር ያስፈቅራል። የምታፈቅሩትን ሰው ለእናንተ እንደማይሆን እያወቃችሁ በማፍቀራችሁ ብቻ ደስ እያስባላችሁ ያስፈቅራችኋል። ባስ ካለ ደግሞ ፍቅሩ ወደ ተግባር ይቀየርና ከመነኩሴው ከአባቶች ከካህኑ ከዲያቆኑ ከመምህሩ ጋር በዝሙት ይጥላቸዋል። ብዙ እንሰማለን። ከመነኩሴ ፍቅር የያዛቸው ከንስሐ አባታቸው ፍቅር የያዛቸው ሚያዝ ብቻ ሳይሆን አንሶ ላይ የተጋፈፉ አሉ። እንዲህ ሆናችሁት በመስተፋቅር ነውና ንቁ፣ ተጠንቀቁ። ምክንያቱም እንደዚህ የሆኑ ብዙ ስላሉ። 8ኛው የኛው ቤት ሰዎችም ምእመናንም የሚጠቀሙበት መስተፋቅር ነው። ይህም በአውደ ነገሥትና በኮከብ ቆጠራ የሚጋቡበት መስተፋቅር ነው። መጽሐፍ ገላጮች፣ አውደ ነገሥት አንባቢዎች፣ ራሳቸው ደብተራዎች፣ አንዳንድ የቤተ ክርስቲያን አገልጋዮች ሆኑ ሰዎች ለምሳሌ አንዲትን ሴት ይወዳሉ ወይም በቤተሰብ በወዳጅ አሊያም በሰው በኩል ለትዳር ትመጣለች። አጋንንታዊ ጥበቡና እድል ማንበቢያው መጽሐፍ ስላላቸው እንደመጣች አይተዋት ወደዋት አያገቧትም። ይልቁንም በጥንቆላ መጽሐፍ ለምሳሌ በአውደ ነገሥት እድሏን ያነባሉ፣ ያያሉ፣ ኮከቧን ይቆጥራሉ። አሊያም አንዷን ወደዋት እድሏን ያያሉ፣ ያነባሉ። ባይወዷት እንኳን እድሏን ኮከቧን አይተው አንብበው ይቺ እድሏ ጥሩ ነው፣ እድሏ የሰመረ ነው፣ እድሏ ሙሉ ነው፣ ኮከቧ ኮከቤ ነው በማለት ይፈልጓትና የራሳቸው ለማድረግ በመስተፋቅር ያገቧታል። በነገራችን ላይ ጥቂት የማይባሉ የኛው ቤት ሰዎች ወይም አገልጋዮች የሚያገቧትን ሴት ከማግባታቸው በፊት አስቀድሞ እድሏን ማየት፣ ከራሳቸው ጋር ማስተያየት፣ ኮከቧንም መቁጠር፣ ከራሳቸው ጋር ማነጻጸር፣ ደሃነች፣ ሀብታምነች፣ ወላድነች፣ መካነች፣ ለትዳር ትሆናለች ወይስ አትሆንም ብሎ በአውደ ነገሥት ማስፈተሽና መፈታተሽ የተለመደ ነው። እድላቸውን አይተው ጠንቁለው አስጠንቁለው እንጂ ዘው ብሎ አያገቡም። ብዙ ጊዜ የኛ ቤት ሰዎች የማያገቡት ለነሱ የምትሆን ሴት ጠፍታ ሳይሆን እነርሱ የሚፈልጓት ሴት ጠፍታ ነው። ማለትም ሙሉ እድል ያላት እድላቸው የምትሆነውን ስለሚፈልጉ ነው። እንዲህ አይነቷ ከተገኘች ለነሱ የአንበሳ መንጋጋ የገባች ስጋ ነች። አይለቋትም፣ በመስተፋቅር ያገቧታል። እንዳትፈታቸው በመስተፋቅር መተት ያስሯታል። አንዳንድ ምዕመናንም አንዷን ይወዳትና ነገር ግን የሚያውቀው አውደ ነገሥት ገላጭና ኮከብ ቆጣሪ ጋር ሄዶ አሊያም ጠንቋይ ቤት፣ አውሊያ ቤት፣ ባለዛር ቤት ሄዶ ይቺ ልጅ ትሆነኛለች፣ ላገባት ፈልጌ ነው፣ እድሏ ጥሩ ነው ብለው ያስጠይቃሉ። አውደ ነገሥት ገላጩ፣ ኮከብ ቆጣሪው፣ እድል አንባቢው፣ ባለ አውሊያው፣ ባለዛሩ እድሏን አይተው አዎ ትሆናለች፣ እድሏ ጥሩ ነው፣ ወላድ ነች፣ ወደፊት ሀብታም ነች፣ ለትዳር ጥሩ ነች ካሉት ሌላ ሰው እንዳይወስድበትና የራሱ ለማድረግ እነዚህ ሰዎች ጋር በጠየቀበት እግሩ መስተፋቅር አሰርቶባት ተመልሶ ያገባታል፣ አስሮ ያኖራታል። አንዲትን ሴት በአውደ ነገሥት በኮከብ ቆጣሪዎች በባለዛሮችና በባለ አውሊያዎች እድሏን አስጠይቀው የሚያገቡት በቀጥታ እድሏ ላይ አነጣጥረው እድሏን ፈልገው ነው። ሴቶቹም ልክ እንደ ወንዶቹ ነው የሚያደርጉት። በዚህ መልኩ ነው የሚያገቡት። በአጠቃላይ መስተፋቅር ያለባቸው ታዋቂ የሚሆኑ ባለሀብት የሚሆኑ መልከኛ የሚሆኑ ቤተሰባቸውን ጓደኛቸውን ሳያማክሩ በድንገት ላገባ ነው ብለው ቤተሰብንም ሰዎችንም አስደንግጠው ያገባሉ። ቤተሰብ እስኪ ያስቡበት፣ ተረጋጉ፣ ጸሎት አድርጉበት፣ ትንሽ ቆዩ፣ እኛም አንዳንድ ነገር እንዘጋጅ፣ እስኪ በደንብ ታዩ ሲባሉ የለም ተዋደናል፣ ተፋቅረናል፣ ወስነናል፣ የግድ በዚህ ወር መጋባት አለብን ብለው ወዲያው ካልተጋቡ ይሞቱ ይመስል
በችኮላ ይጋባሉ፣ በችኮላ ይፈታሉ። በነገራችን ላይ አብዛኞቹ መስተፋቅርን የሚጠቀሙት ለጮኝነት፣ ለትዳር እሺ አትለኝም፣ እሺ አይለኝም፣ እኔ ያለው አይኔ ያየ ሌላ ሰው ሊያገባት ነው፣ ሌላ ሰው ሊያገባው ነው በሚል ጭምር ነው። ስለዚህ መስተፋቅር የተሰራበት ሰው በቀላሉ ካሰራበት ሰው ጋር በፍቅር ይወድቃል። ስንት የተማረ ስንት መንፈሳዊ ሰው የሆነ ስንት ውጫዊና ውስጣዊ ውበት ያለው እንዲሁም መልካምና ምግባር ያላቸው ሰዎች ለፍቅርና ለትዳር ሲለምኗቸው እምቢ ብለው ህይወታቸውን የሚያመሰቃቅለውን ቤተሰባቸውን የሚበጠብጠውን የሚያገቡ የትየለሌ ናቸው። ይህ የመስተፋቅር ውጤት ነው። መስተፋቅር ከጥንት ጀምሮ የተለመደ መተት ነው። ግን ከጥንት የተለመደ ቢሆንም አሁን በዘመናችን በደንብ ሰፍቶ ተስፋፍቶ አጋንንታዊ ፋሽን ሆኗል። መስተፋቅር መተት ከመተቶች ሁሉ ሰዎች በሰፊው የሚጠቀሙትና ጥንታዊነት ያለው ነው። መስተፋቅርን ሰዎች በሰፊው እንዲጠቀሙት ያደረጋቸው በቀላሉ የሚሰራና ብዙ ሙቀት የማይጠይቅ መተት በመሆኑ ነው። የመስተፋቅር መተት ከሌሎቹ መተቶች ቀላል የሚያደርገው እንደ ሌሎቹ መተቶች አጋንንትን በመሳብና በመዋረስ ሳይሆን በመድገም የሚመተት መሆኑ ነው። አንድ ሰው ላይ መስተፋቅር መተት በሶስት መልኩ ነው የሚመተተው። አንደኛው በሰውየው በራሱ ለምሳሌ ሴት ከሆነች በስሟ፣ በፀጉሯ፣ በውስጥ ልብሷ፣ በሻሿ ወዘተ ነው። ሁለተኛው በራሷ ባልሆነ ነገር ተመትቶ ይሰጣታል። የተሰጣትን ነገር ከነካች አሊያም ከተጠቀመች በቀጥታ የመስተፋቅር አጋንንት ሰለባ ትሆናለች። ለምሳሌ በማንኛውም በሚበላ ምግብና በማንኛውም በሚጠጣ ነገር ተደግሞበት ከተጠቀመች የመስተፋቅሩ አጋንንት ይገባባታል። ያንን ሰው ሳትወድ በግድ ታፈቅራለች። እንዲሁም በቁስ ለምሳሌ በቀለበት፣ በሽቶ፣ በመፋቂያ፣ በደብተር፣ በእስክሪብቶ ወዘተ ነው። ሶስተኛው ባለመስተፋቅሩ በሆነ ቁስ አስደግሞ በመያዝና በመቀባት ሲሆን የያዘውን ነገርና የተቀባውን ነገር ይዞ ሰውን ሲጨብጥ የጨበጠው ሰው በቀጥታ የመስተፋቅር መተት ገብቶ ያንን ሰው የፈለገውን ነገር እሺ ያስብለዋል። በሚያዝና በሚቀባ የሚመተተው መስተፋቅር ለምሳሌ በሚያዝ በመፋቂያ በሚቀባ በሽቶ ለዛም በሱዳን ሽቶ ነው። በሚቀባና በሚያዝ ነገር መስተፋቅር ያሰሩ ሰዎች የፈለጉትን ሰው ይጨብጡታል። ተጨብጦ የመስተፋቅር መተት የገባበት ሰው ለምሳሌ ሴት ከሆነች የዛን ቀን ተዋውቃው ለ10 ዓመት የተዋወቀችው ይመስላታል። በዛኑ ቀን ያላትን እሺ ትላለች። ወስዶ አብልቷት አጠጥቷት እሱ ጋር አሳድሯት ሩካቤ ስጋ ፈጽማ የምትነቃውና ወደ ራሷ የምትመለሰው ከድርጊቱ በኋላ ነው። ይሄ በአሁን ሰዓት የብዙ ሴቶች እህቶቻችን ገጠመኝና ታሪክ ነው። ያኔ ከድርጊቱ በኋላ ለምን እንደዚህ ያደረግኩ ምን ሆኜ ነው ብላ ታለቅሳለች፣ ትጸጸታለች። ያኔ ከንቱ ጸጸት ይሆናል። የሚያዝና የሚቀባ መስተፋቅር ያላቸው ሰዎች አንዲትን ሴት በቀጥታ ጨብጠዋት ልቧን ሰውሯት የፈለጉትን ነገር አድርገውባት ይተዋታል። አንዳንዶቹ ሴቶች ወንዶቹ ወስደው ተገናኝቷቸው ሲሄዱ የማያውቋሉ። ምን እንደተፈጠረ እንኳን ላያስታውሱ ላያውቁ ይችላሉ። ምናልባት ቢያውቁም ቢያስታውሱም እንኳን እንደ ህልምና እንደ ብዥታ ያለ ነገር ነው የሚታያቸው። መስተፋቅር ያለው ወንድ አንዲት ሴትን ጨብጧት እግዚአብሔር ረድቷት ባይሳካለት የጨበጣት ወንድ ግን ሌሊት በህልሟ መጥቶ ሊገናኛት ይችላል። በአጠቃላይ መስተፋቅር በሰዎች ላይ የሚደገመው በማንኛውም በሚበላ በሚጠጣ ነገሮች፣ በስማቸው፣ በልብሳቸው ለምሳሌ በውጫዊና በውስጣዊ ልብሶች፣ በወዛቸው፣ በፀጉራቸው፣ በፎቶ፣ በሽቶ፣ በብር ቀለበት፣ በንቅሳት፣ በመፋቂያ ወዘተ ናቸው። መስተፋቅርን በንቅሳት የሚጠቀሙት ደግሞ አሉ። እነሱ መስተፋቅሩን ራሳቸው ላይ በመነቀስ የሰውን ሕይወት ማቃወስ ይጀምራሉ። የሚነቀሱትም ከትከሻቸው ላይ ከጀርባቸው ላይና ሀፍረታቸው ላይ ወዘተ ነው። በንቅሳት የሚሰራ መስተፋቅር ከብዙ ነገሮች ነው የሚሰራው። ለምሳሌ በከሰል፣ በእጽዋት ወዘተ ነው። የሚያሳፍሩ ደግሞ መስተፋቅር መተትን የሚደግሙት ወይም የሚመትቱትና የሚሰሩት በእኛው በአንዳንድ በቤተ ክርስቲያኗ ስር በአገልግሎት ያሉ የፈጣሪን አደራ ያጎደሉ እና የበሉ ሰዎች መሆናቸው ነው። መስተፋቅር መተትን የሚመትቱት ሰዎች አጋንንታዊ ተንኮልን እንደ አንድ ስራ በመቁጠር ገንዘብ እየሰበሰቡ ትውልድን ገደል የሚከቱ ሰዎች ናቸው። በመስተፋቅር ዙሪያ ደስ የሚለው ነገር
መስተፋቅር የተሰራበት ሰው በቀላሉ በጸበል ጮሆ ደጋሚውንም አስደጋሚውንም ማዋረዱና ማጋለጡ ነው። የመስተፋቅር አጋንንት ራሱ እከሌ ነኝ እያለ በቀጥታ ሚስጥሩን በማውጣት ተዋርዶ ያዋርዳል። ወደ መስተዋድድ ስመጣ ደግሞ መስተዋድድ የሚባለው አንዲት ሴት ወይም አንድ ወንድ የማይወዳትን ሰው እንዲወዱት የሚደረግበት ነው። መስተዋድድ እንደ መስተፋቅር ሲሆን በብዛት ያለምንም ቅድመ ሁኔታ ሳይፋቀሩ በራሳቸውና በሰው በኩል ትዳር ይመጣላቸውና ይጋባሉ። ተጋቢዎቹ የፍቅር መሰረት ስለሌላቸው መዋደድ ያቀታቸዋል። ያኔ ከሁለት አንዱ መስተዋድድ የሚባለው መተት በማስመተት ለመዋደድ ይሞክራል። መስተዋድድን አደገኛ የሚያደርገው በፍጹም የማትወዱትንና ልትወዱት የማትችሉትን ሰው የሚያስወድድ ሆኖ ነገር ግን እንደ መስተፋቅር በጸበል በቀላሉ ላይጮህና ላይጋለጥ መቻሉ ነው። ምክንያቱም በተጋቢዎች መሃል እንዲዋደዱ ለማድረግ የሚመተት በመሆኑ አጋንንቱ በትዳራቸው ውስጥ እንደ ሚስጥር መተት ሆኖ ራሱን ይሰውራል፣ ይደብቃል። ጥሩ የአምልኮት ሕይወት ያለው ሰው ግን ያጋልጠዋል። ሌላው መስተዋድድን መንፈሳዊ ሕይወት ሳይሆን መንፈሳዊ መልክ ያላቸው ምናልባት የቤተ ክርስቲያን አገልጋይም ሊሆኑ ይችላሉ ይጠቀሙታል። አንዳንዱ መንፈሳዊ ሰው ሆኖ እሱ የወደዳትን እሷ ግን የማትወደውን ሰው በግድ ያለውድ በመስተዋድድ እንድትወደው ያደርግና እንድታምነው እንዳትጠራጠረው በቤተ ክርስቲያን ስርዓት ያገባታል። ከዛ በኋላ የመከራና የስቃይ ሕይወት ያኖራታል። ስለዚህ ሰዎች በመስተፋቅርና በመስተዋድድ ተዋደው ተፋቅረው ተጋቡ ማለት በአስማትና በአጋንንት ተጋቡ ማለት ነው። ያጋባቻቸው አጋንንት ነው። የፍቅራቸው መሰረትና ምንጭ ተፈጥሯዊ ሳይሆን አጋንንታዊ ነው። ሌላው መስተዋድድን ለጾታዊ ፍቅር ብቻ ሳይሆን ወንዶችም ሴቶችም እንዲወዷቸው ሰው የተባለ እንዲወዳቸው በሰው ዘንድ መወደድን እንዲያተርፍላቸው ልክ እንደ ፍቅረ ሰብ መስተዋድድን አሰርተው ይጠቀማሉ። የወለላይቱ እመቤት ልጆች እጅጉን የሚያሳዝነው ሰዎች እግዚአብሔር ሳያፋቅራቸው በመስተፋቅር አጋንንት ለመፋቀር መሞከራቸው ነው። እግዚአብሔር ሳያዋድዳቸው በመስተዋድድ አጋንንት ለመዋደድ መሞከራቸው ነው። ምናልባት አጋንንት የሰውን ሕይወት ለማበላሸት ያላሰበበት ሕይወት ውስጥ ለመክተትና መውጫ ለማሳጣት ለጊዜው በመስተፋቅርና በመስተዋድድ አጋንንት ሊያፋቅርና ሊያዋድድ ይችላል። ግን በጊዜ ሂደት በፍቅር ስም የተቆራኘን አጋንንት መልሶ የመልስ ምቱን በጠብ በመሰለቻቸት በመጠላላት ደስታ በማሳጣት በፍቅርና በትዳር ውስጥ ግራ በማጋባትና የህይወት እርካታ በማሳጣት ይጠልዘናል። እዚህ ላይ ልብ ልትሉት የሚገባው በዓለማዊም ይሁን በመንፈሳዊ በመስተፋቅር ወይም በመስተዋድድ የተጋባችሁ ሰዎች በትዳራችሁ እግዚአብሔር አይከብርም፣ በትዳራችሁ እግዚአብሔር አይኖርም፣ በትዳራችሁ የእግዚአብሔር ረድኤትና በረከት አይኖርም። ትዳራችሁም በእግዚአብሔር ዘንድ ተወዳጅነትና ተቀባይነት አይኖረውም። ይህ ብቻ ሳይሆን በመስተፋቅር ወይም በመስተዋድድ የተጋባችሁ ሰዎች የምትወልዷቸው ልጆች ምን አይነት ልጆች እንደሆኑና እንደሚሆኑ መጨረሻ ላይ በሰፊው ዘርዝሬ እነግራችኋለሁ። የሚያስደንቀው ደግሞ መስተፋቅርን በመስራት ወይም በመመተት የተካኑት አንዳንድ የቤተ ክርስቲያናችን ዕውቀትን በደንብ የጠገቡት ሚስጥር ያወቁት መሆናቸው ነው። አንዳንዶቹ የዋህ ምዕመናን በቤተ ክርስቲያኒቱ ሰዎች በመስተፋቅር መተት ይጠቃሉ። የፈረደባቸው ደግሞ በሰው ላይ መስተፋቅርን ሊያሰሩ ሄደው ራሳቸው ላይ ተመትቶ የሚንከራተቱም አይጠፉም። ሌላውና የመስተፋቅር ክፉ ጠንቁ በመስተፋቅር የተጋቡ ባለትዳሮች ቢፋቱ መስተፋቅር የተደረገበት ሰው ሌላ ሰው ማግባት አይችልም። የፍቅር ሕይወቱ በመስተፋቅር አጋንንት ስለታሰረ ከሌላ ሰው ጋር ዳግም ትዳር ለመመስረት ይቸገራል። ትዳር ቢመሰረት እንኳን ላይሳካለትና ደስታና ሰላም ሊያጣበት ስለሚችል ዳግም ትዳሩን የመፍታት እድሉ ሰፊ ነው። እህል ውሃ አገናኝቷቸው ቢጋቡ እንኳን ሁለተኛ ያገባውን ሳይሆን መጀመሪያ በመስተፋቅር ያገባውን ሰው እያሰበ በስቃይ ይኖራል። በመስተፋቅር መተት የተፋቀሩ ጮኛሞች አሊያም የተጋቡ ሰዎች ልብ ካል የራሳቸው ጠባይ ይታይባቸዋል። እጮኛ ያደረጋቸው ወይም ያገባቸው ሰው ከሌላ ሴት ጋር የፍቅር ግንኙነት ቢጀምር ቢዘሙት እያዩ አይናገሩም እንዳያጡ ስለሚፈሩ። በእጮኛቸው ወይም በትዳር አጋራቸው አልፈለግም ተብለው ቢባረሩ ሙጭጭ ብለው ወደ ሌላ አይሄዱም። ግንኙነቱንም ሞት አይፈልጉም። ከዛ ሰው ውጪ ሰው ያለ አይመስላቸውም። እየተረገጡ እየተደፈጠጡ ቢኖሩ ምንም አይመስላቸውም። የእድሜ የሃይማኖት የሥጋ ዝምድና ቢኖራቸው ምንም አይመስላቸውም።
ስለ ራሳቸው ሰብና ሳይሆን ስላፈቀሩት ሰው ብቻ ነው የሚያስቡት። በፍቅር ወይም በትዳር ሕይወታቸው ተከርተው በደል ቢፈጸምባቸውም አልፈልግም ተብሎ ቢለያዩም የከዳቸውን የበደላቸውን ሰው ዳግም ፍለጋ ይመጣሉ። ቤተሰብ ዘመድ አዝማድ ግራ እስኪጋባ ድረስ እንደ መቀወስ ያደርጋቸዋል። ስለሚበድላቸው ሰው ጭራሽ ጥብቅና ይቆማሉ፣ እንዳልበደላቸው ይቆጥራሉ፣ ይከራከራሉ። የሚፈጸምባቸውን ክደት፣ ውርደትና ዝሙት እየሰሙ እያዩ ሰው ግድ ቢላቸውም ይኖራሉ። የመስተፋቅር አጋንንቱ የልቦናቸውን ዓይን ስለጋረደ እንደታሰሩ ይኖራሉ። በሕጋዊ መንገድ እንኳን ቢለያዩ ንብረትን በተመለከተ አይከሱም፣ አይካፈሉም። ፍቅር በተለይም የተቃራኒ ጾታ ፍቅር አንዱ የእግዚአብሔር መለኮታዊ ስጦታና ገጸ በረከታችን ነው። ይህንን ታላቅ ጸጋ በአጋንንት ጥበብ ወደ ሕይወታችን ብናመጣው ትርፉ የዘላለም ቅጣት ነው። ምክንያቱም በመስተፋቅር መተት የኛን ያልሆነንን ከኛ ጋር እህል ውሃ የሌለውን ሰው ነው ወደ እኛ በማምጣት የኛ በማድረግ ሕይወቱን የምናበላሸው። የሌላውን ሰው ነው የኛ የምናደርገው። በነገራችን ላይ በመስተፋቅር ወይም በመስተዋድድ የምትጋቡ ሰዎች ልብ የማትሉት አንድ ነገር አለ። እሱም ለእናንተ ዕጣ ክፍላችሁ እህሏችሁ ያልሆነውን ሰው ነው የምታገቡት። እግዚአብሔር ያልፈቀደላችሁንና ያልሰጣችሁን ሰው ነው የምታገቡት። ትዳሩም ሰላም የማይኖረው በእግዚአብሔር ፈቃድ ሳይሆን በአጋንንት መንገድ የመጣ እና የተጀመረ ስለሆነ ነው። በሰው ላይ ለፍቅርና ለትዳር ተብሎ መስተፋቅር ማስመተት ማለት በእግዚአብሔር መለኮታዊ ሥራ ውስጥ በአጋንንታዊ አሰራር ጣልቃ መግባት ነው። ይህ ደግሞ በሕይወታችን የፈጣሪን ቅጣትና መዓት ማምጣቱ አይቀርም። የኛ ያልሆነን ሰው በመስተፋቅር መተት አስመትቶ አብሮ ትዳር መስርቶ መኖር ማለት ሰማያዊ ወንጀል ነው። የዛን ሰው ሕይወትና ዕድል ለዘላለም ማበላሸት ነው። ይሄ ደግሞ ትልቅ ኃጢአትና በደል ነው። እጅግ አስደንጋጩ ደግሞ ቅድም ጠቀስ እንዳደረኩላችሁ አንዳንዶቹ ለፍቅር ያሰቡት ሰው ላይ መስተፋቅር መተት ማድረጋቸው ሳያንሳቸው ሲጋቡ በቅዱስ ቁርባን ማግባታቸው ነው። ይህንን የሚያደርጉት ወይም ጋብቻውን በቅዱስ ቁርባን የሚያደርጉት ለሽፋን ነው። መስተፋቅር መተት የተደረገበት ሰው በቅዱስ ቁርባን ሲያገባ አጋንንቱ ሳይሆን እግዚአብሔር ያፋቀራቸው እንዲመስል ነው። እኔ ቢያንስ ከ4 ከ5 ያላነሱ ሰዎች ጋብቻቸውን በቅዱስ ቁርባን ለማድረግ ቤተክርስቲያን መጥተው ሌሊት ስርዓቱ እየተፈጸመላቸው የወደቁ ባይና ይቻለው። ላብ እያጠመቃቸው እያዞራቸው መቆም አቅቷቸው ጸሎቱን መካፈል ተስኗቸው የወደቁ አይቻለሁ። ይህን ምናልባት እናንተ ፍርሃት ነው ልትሉት ትችላላችሁ። ገርግር የሚባል አይነት ጥላ ትዳር ስለሚጠላ ወይ እሱ ካለባት አሊያም ያቺ ልጅ መስተፋቅር ካለባት አሊያም የምታገባው በመስተፋቅር ከሆነ እንዲህ አይነት ነገር ይገጥማታል። ትዝ ይለኛል አንዷ እንጦጦ ማርያም ጥር 21 ቀን ጋብቻዋን ለመፈጸም ትመጣለች። ቀኑ የእመቤታችን የእረፍት ቀን ስለሆነ አንድ ጳጳስ መጥተው ነበረ። የጋብቻቸውን ስርዓት እሳቸው ነበሩ የፈጸሙላቸው። ልጅቷ ከአንድም ሁለቴ ራሷን እየሳተች ወደቀች። ሚዜዎቹ አፋፍሰው ያነሷታል፣ እሷ መቆም ያቅታታል። እንደምንም ተብሎ በሚዜዎቿ ተደጋግፋ እጇን እንኳን ለቀለበት መዘርጋት አቅቷት እነሱ እጇን ይዘውላት ልጁ ቀለበቱን አደረገላት። እሷ ለልጁ ቀለበቱን ማድረግ አቅቷት ሚዜዎቿ ደግፈዋት ሁለቱን ጣቷን አንዷ ሚዜ ይዛለት ምን አለፋችሁ ቀለበቱን ሚዜዋ ያደረገችለት እስኪመስል ድረስ ሙሽራዋ በደም ነፍስ አደረገችለት። ይህ ሁሉ ሲሆን ጳጳሱ፣ ካህናቱ፣ ቤተሰቦቿ ሁሉ ተደናግጧል። ስለማይቀር ብቻ እንደምንም ስርዓቱን ፈጸሙላቸው። እኔ የሆነውን ነገር ቢገባኝም ምንም ማድረግ አልቻልኩም። አይነ ጥላ መስተፋቅር ብዬ እንዳልጠራ ቦታ አይደለም ዝም አልኩ። የሚገርማችሁ ቅዳሴውን በሚዜዎቿና በመቋሚያ ተደጋግፋ ጨረሰች። ቅዳሴ ሲያበቃ እኔም ወደ ውጭ ወጣሁ። ታቦቱ ሲወጣ ሙሽሮቹ አብረው ወጡ። እንደዛ ተደጋግፋ የጋብቻዋን ስርዓት የፈጸመችው ልጅ እያጨበጨበች ስትዘምር አይቼ በጣም ገረመኝ። ምናልባት የሚያገባት ልጅ እግዚአብሔር ፍቅር ስለሆነ መስተፋቅር ማድረግ ወይም በመስተፋቅር ማግባት ኃጢአት አይደለም ብሎ አድርጎባትም ይሆናል። ምክንያቱም በመስተፋቅር የሚጋቡ ሰዎች በተለይ መስተፋቅር የተደረገባት ሴት የጋብቻዋ ቀን ይህንን የመሰለ ፈተና ሊገጥማት ይችላል። ምክንያቱም ጸሎቱ፣ ስርዓቱ፣ ቡራኬው፣ ቦታው ወዘተ የመስተፋቅሩን መተት ይጻረረዋል። የወለላይቱ እመቤት ልጆች ጌታችን ለእናቱ ለድንግል ማርያም በሰኔ 1 ቀን ቃል ኪዳን ገብቶላታል። ይህ ጽኑ ቃል ኪዳን
በሰኔ ጎልጎታ የጸሎት መጽሐፍ ላይ ተመዝግቧል። እዚህ የጸሎት መጽሐፍ ላይ ጌታችን አጋንንት በምን እንደሚመሰሉ በሰፊው ከዘረዘረው ውስጥ አንዱ በፍቅር የሚመሰሉ የሚለው ይገኝበታል። ይህም ከመተት እንደ መስተፋቅር፣ መስተዋደድና ፍቅረ ሰብን የመሳሰሉት ዋና ተግባራቸውና ተልኳቸው ሰዎችን ለጊዜው በጥበባቸው ማፋቀር፣ ማዋደድ አንዱ ስራቸው እንደሆነ ሲገልጽልን ነው። መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደገመበት ሰው ምልክቶቹ ምን ናቸው የሚለውን እንይ።